الحمد لله والصلاة والسلام على من لا نبي بعده وبعد. يقول الله تعالى: لقد كان لكم في رسول الله أسوة حسنة الآية. وقال: قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم الآية. الله سبحانه وتعالى بتكبره قرآن وستلاي نبي صلى الله عليه وسلم ሞዴል አድርገን እንድንይዝ እሳቸውን እንድንከተል ያዘናል። በእርግጥ ለእናንተ መከተያ ሞዴል ተደርጎላችኋል አለ አላህ ሱብሓነሁ ወተዓላ። لقد كان لكم في رسول الله أسوة حسنة መልካም የሆነ መከተያ በነብዩ ሰለላሁ ዐለይሂ ወሰለም ጥሩ መከተያ ሞዴል ተደርጎላችኋል አለ አላህ ሱብሓነሁ ወተዓላ። በሌላም ቦታ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል: እናንተ አላህን ሱብሓነሁ ወተዓላ የምትወዱት ከሆነ እኔን ተከተሉኝ በላቸው ይላል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እሳቸው መከተል እንዳለብን፣ እሳቸው ያዘዙን ነገር መስራት እንዳለብን፣ የከለከሉ መከልከል እንዳለብን በተለያዩ ሐዲታቸው ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት ውስጥ ለሙስሊሞች ካሏቸው ዒዶች ወይም በዓላት በአመት ውስጥ ሁለቱ ናቸው፣ ዒድ አልፊጥርና ዒድ አልአድሓ ማለት ነው። ከዛ ውጭ ደግሞ በሳምንት ለው ምንድነው ጁምዓ ማለት ነው። ከዛ ውጪ ለሙስሊሞች ሊያከብሩት የሚገባ ዒድም ይሁን ኢህቲፋላትም ይሁን ምንም ይሁን በጭራሽ የለም ማለት ነው። ነገር ግን ዛሬ የምናያቸው ሰዎች በተለያየ ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ባልሰሩበት፣ ሰሐቦች ባልሰሩት ሁኔታ፣ እንደዚህም ደግሞ ታቢዮች ባልሰሩት፣ አይማ አርባዕ ባልሰሩት ሰለፎች ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩላቸው መልካም የሆኑ ዘመናት ኸይሩኩም ቀርኒ ثم الذين يلونهم ثم الذين يلونهم መልካማችሁ ማለት እኮ በእኔ ክፍለ ዘመን ያላችሁ ናችሁ፣ ከዛም ቀጥሎ ብሎ የመሰከሩላቸው ሰለፎች ያልተገበሩት ነው ማለት ነው። እና መች ተከሰተ? መች መጣ? ማን መሰረተው ብለን ደግሞ ስናይ ይህን የነብዩ ሰለላሁ ዐለይሂ ወሰለም ልደት ማክበር ወይም መውሊድ ነብዩ ኢህቲፋል ማድረግ የተጀመረው ለሙስሊሞች ቀና በማይውሉ ሰሐቦችን በሚጠሉ በሆኑ ቡድኖች ነው። እነሱም ደግሞ ዑበይድዩን አልፋጢሚዩን የሚባሉ የራፊዳ ቡድኖች ማለት ነው። አያችሁ አይደል? እነዚህ ራፊዳ ቡድኖች ማለት ለሙስሊሞች በተለይ ጠላት የሆኑ ሰሐቦችን የሚሳደቡ ሰሐቦችን የሚያነውሩ ሐታ በነብዩ ሰለላሁ ዐለይሂ ወሰለም ድንበር የሚያልፉ ናቸው። እነዚህም ጀመሩት መቼ ጀመሩት? ከሶስቱ ክፍለ ዘመን በኋላ ማለት ነው። ቅድም እንዳልነው ሰሐቦች አልተገበሩት። እንደዚህም ደግሞ ከነሱ በኋላ የመጡ ታቢዮች፣ አራቱ የመዝሐቡ መሪዎች አቡ ሐኒፋ፣ ኢማሙ ማሊክ እንደዚህም ደግሞ ኢማሙ ሻፊዒ፣ ኢማሙ አህመድ ኢብኑ ሐንበል እንደዚህ አያውቁትም ማለት ነው ኢህቲፋል። ከዛም በኋላ ከሶስተኛው ክፍለ ዘመን በኋላ ከሂጅሪያ ከሶስተኛው ክፍለ ዘመን በኋላ በአራተኛው ክፍለ ዘመን የመጣና እንደዚህም ደግሞ አመጣጡ ምንድነው ከነሳራዎች ከክርስቲያኖች ገና በዓል በመስተካከል የመጣ ተግባር ነው ማለት ነው። ከዛም በኋላ ተሰራጨ፣ ሰዎች መተግበር ጀመሩት። ነገር ግን ትልቁ ችግር ምንድነው? ይህ እንደ ዒድ አድርገው እንደ አምልኮ አድርገው ወደ አላህ ሱብሓነሁ ወተዓላ ይቃረቡበታል። የተለያዩ ሰደቃዎችን በማድረግ ዚክሮችን በመዘከር ተግባራቶችን በመስራት ማለት ነው። ነገር ግን ይህን ነገር በማድረግ እኮ ከኛ የቀድሙን የነበሩትና ተገቢ የነበሩት እነማን ነበሩት? የነብዩ ሰለላሁ ዐለይሂ ወሰለም ወዳጆች ሰሐቦች፣ ነብዩ ሰለላሁ ዐለይሂ ወሰለም ፊዳ ሲሆኑ የነበሩት ነበሩ እኮ። ነብዩ ሰለላሁ ዐለይሂ ወሰለም እኮ መልካም ነገር አልተውም ቢያመላክቱን እንጂ፣ መጥፎ ነገር እንደዚህ አልከለከሉም ቢያስጠነቅቁን እንጂ ማለት ነው። አያችሁ አይደል? እና በዚህ መውሊድ ብዙ እስላምን የሚቃሩ ነገሮች ተገበራሉ። ከዛ ውስጥ እክትላጥ ሴቶችና ወንዶች መቀላቀል፣ እንደዚሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በማወደስ ስም በእነሱ ላይ ድንበር በማለፍ፣ እንደዚሁም ደግሞ በምግብ ላይ እስራፍ ማድረግ፣ የተለያዩ ድንበር የሚታለፍባቸው ተግባራቶች ይፈጸማሉ ማለት ነው እዚህ መውሊድ ውስጥ ላይ። ይህ የሚያሳየው ምንድነው? ይህ ተግባር ትክክል ያልሆነ ነብዩ ሰለላሁ ዐለይሂ ወሰለም ተጠቅቆት ያሉት እንደዚሁም ደግሞ ከእስልምና ያልሆነ ተግባር ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ስላስጠነቀቁን ኢያኩም ወህደሳት አዳዲስ መጥ ነገራቶችን ተጠንቀቁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላ ብለዋል። በቃ መጥ ነገር ሁሉ ምንድነው? ጥመት ነው ብለዋል።
ስለዚህ ከምንም በላይ ፈለጋችን ነብዩ ሰለላሁ ዐለይሂ ወሰለም ሊሆኑ ይገባል። እንደዚሁም ደግሞ ሰሃቦች ሊሆኑ ይገባልና ከእንደዚህ አይነት አዲስ መጤ ተግባራት ልንጠነቀቅ ይገባል። አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ሱና የምንከተል ከሳቸውም ግሩፕትና የሚወፍቅን አላህ ያድርገን።